በመካከለኛው ምስራቅ ለዘመናት ሲጠበቅ የነበረው ያ ከባዱ እሳት አሁን በይፋ ተለኩሷል። የድርድር ተስፋዎች ሁሉ መክነዋል። ዲፕሎማሲው በባሩድ ጭስ ተተክቷል። In other news and overseas tonight, an American aircraft carrier and 3 destroyers have arrived in the Middle East, a show of force after President Trump warned Iran to stop. በዋይት ሃውስ በኩል ሲደረጉ የነበሩ የዲፕሎማሲ ጭላንጭሎች በሙሉ አክተመው ዓለም በታሪኳም አይታ ወደ ማታውቀው አደገኛ ወታደራዊ ፍጥጫ አምርቷል። ፕሬዝዳንት ዶናልድ ትራምፕ መላውን ዓለም ያስደነገጠውን ያንን ጥቁር ትዕዛዝ ከዋይት ሃውስ አስተላልፈዋል። ኢራን ላይ ወታደራዊ እርምጃ ይወሰድ ሲሉ ግልጽ መልእክት አስተላልፈዋል። Legs blown off, arms blown off, faces blown off. This has been going on for a long time, so let's see what happens. ትዕዛዙ ግን እዚህ ላይ ብቻ አያበቃም። ፕሬዝዳንት ዶናልድ ትራምፕ በስተመጨረሻም የቴህራኑ የአያቶላ መንግስት ከስልጣን እንዲወገድና የኢራን ወታደራዊ ግርማ ሞገስ እንዲደመሰስ ወሳኝ የተባለውን ውሳኔ አሳልፈዋል። አሁን በዚህ ሰዓት ግዙፍና አውዳሚ የአሜሪካ የጦር መርከቦች የፋርስ ባህረ ሰላጤን እንደ ጎርፍ እያጥለቀለቁት ይገኛሉ። Tonight, President Trump is sending another aircraft carrier to the Middle East. ተጨማሪ በሺዎች የሚቆጠር የአሜሪካ ጦር ኢራንን ከያቅጣጫው እየከበበ ነው። የኢራን ጀነራሎች በበኩላቸው ለማንም እጅ አንሰጥም፣ ምድሪቱን ለአሜሪካ መቃብር እናድርጋታለን በማለት ከባድ ዛቻ የተቀላቀለበትን መግለጫን ሰጥተዋል። اینکه این فریضه رو فریضه تبیین رو به خیال اینکه برای اسلام دارن کار میکنن علیه اسلام دارن کار میکنن. በመላው መካከለኛው ምስራቅ የሚገኘው የአሜሪካ ጦር ኃይል ማዕከላዊ እዝ ሴንትኮም ጥቃቱን ለመጀመር የመጨረሻውን የዝግጅት ማረጋገጫን ይፋ አድርጓል። ጦርነቱ በየትኛው ደቂቃ ይጀምራል፣ የአያቶላ መንግስት ዕጣ ፈንታስ ምን ሊሆን ይችላል የሚለውን በዝርዝር እንመለከታለን። ዓለምን ወደ ከባድ ጦርነት ድግስ እየገፋ ያለው ይህ ታሪካዊ ፍልሚያ አሁን ወደ ማይመለስበት ምዕራፍ ተሸጋግሯል። ዛሬ በዚህ ዘገባችን ስለ ትራምፕ ድንገተኛ ትዕዛዝና ስለ ኢራን ጀነራሎች ዝግጅትና በመካከለኛው ምስራቅ ሰማይ ስር ስላንዣበበው ታላቁ የጥፋት ደመና እጅግ ሰፊና ዝርዝር መረጃን ይዘን ቀርበናል። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። እስከ መጨረሻው ተከታትላችሁ ሐሳብ አስተያየቶቻችሁን ኮሜንት ላይ ግለጹልን። አሁን ወደ ዝርዝሩ አመራን። በመካከለኛው ምስራቅ ዛሬ ላይ የምናየው የጦርነት ነጋሪት ድንገት የተከሰተ ጉዳይ አይደለም። በአሜሪካና በኢራን መካከል ያለው ባላንጣነት ለ46 ዓመታት የዘለቀ ስር የሰደደና እጅግ መራራ ታሪክ ያለው ነው። ሁለቱ ሀገራት የነበራቸው ወዳጅነት እንደ አውሮፓውያኑ የዘመን አቆጣጠር 1979 የኢራን አብዮት ወቅት ነበር። በቴህራን የሚገኘው የአሜሪካ ኤምባሲ መያዝና ዲፕሎማቶች መታገታቸው አሜሪካ ለኢራን የነበራትን አመለካከት ለዘላለም ቀይሮታል። ከዚያን ጊዜ ጀምሮ ዋይት ሃውስ ኢራንን የሽብርተኝነት ቁንጮ አድርጋ ስትፈርጃት፣ ቴህራን ደግሞ አሜሪካን ታላቋ ሰይጣን በማለት ትጠራታለች። ይህ ባላንጣነት ባለፉት 4 አስርት ዓመታት በኢራን የኒኩሌር መርሃ ግብር ምክንያት ይበልጥ እየተባባሰ መጥቷል። ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካ ከኒኩሌር ስምምነቱ እንድትወጣ ማድረጋቸውና በኢራን ላይ የጣሉት ከፍተኛ የኢኮኖሚ ጫና በአገሪቱ ከፍተኛ የተባለውን የኢኮኖሚ ውድመት ቢያስከትልም ቴህራን ግን ወደ ኋላ ከማፈግፈግ ይልቅ ወታደራዊ አቅሟን ማጠናከርን መርጣለች። ከሰሞኑ ዓለም በትልቁ ተስፋ ሲጠብቅ የነበረው በኦማን መዲና መስጊድ ሲደረግ የነበረው ድርድር ነበር። ኦማን ለበርካታ ዓመታት በሁለቱ ሀገራት መካከል እንደ ድልድይ ሆና ስታገለግል ቆይታለች። በቅርብ ቀናት ሁለቱ ወገኖች በየመን ግጭትና በኒኩሌር ጉዳይ ላይ ከስምምነት ለመድረስ ጫፍ ላይ ደርሰው ነበር። ሆኖም ግን ኢራን በክልሉ ባሏት ወኪል ታጣቂዎች በኩል በአሜሪካ የጦር ሰፈሮች ላይ የምታደርሳቸው ትንኮሳ አለመቆሙና በትራምፕ በኩል የቀረበው ሁለንተናዊ እጅ መስጠት ጥያቄ በቴህራን በኩል ውድቅ መደረጉ የኦማንን ድርድር ሙሉ በሙሉ በቁም ነገር እንዲበተን አድርጎታል። ይህ የዲፕሎማሲ በር መዘጋት ነው እንግዲህ አሜሪካን ወደ ወታደራዊ አማራጭ እንድትዞር ያደረጋት። ድርድሩ ሲያልቅ ጥይቱ መናገር ይጀምራል እንደሚባለው አሁን የኦማኑ ጠረጴዛ ታጥፎ የጦርነት ካርታዎችም ተዘርግተዋል። ዓለም በአሁኑ ሰዓት የምትገኘው እጅግ አስፈሪ በተባለ የጦርነት ዋዜማ ላይ ነው። የኦማኑ ድርድር በከፍተኛ ውድቀት መጠናቀቁን ተከትሎ በዋይት ሃውስ የሚገኘው የጦርነት ክፍል መብራቱን አላጠፋም። ፕሬዝዳንት ዶናልድ ትራምፕ የሰጡት ትዕዛዝ ኢራንን ዝም አሰኙ የሚል ብቻ ሳይሆን በአያቶላህ የሚመራው መንግስት ለዘላለም ከታሪክ ገጽ እንዲፋቅ የታለመ ሪግም ቼንጅ ወይንም የመንግስት ለውጥ እርምጃ ነው።
አሜሪካ ወደ ፋርስ ባህረ ሰላጤ እያስገባች ያለችው የጦር መሳሪያ ብዛት ለአይን ይረብሻል። ግዙፎቹ የጦር መርከቦች ዩኤስ አብርሃም ሊንኮንና ዩኤስ ጀነራል ፎርድ ከነአጃቢዎቻቸው ኢራንን እየከበቡ ይገኛሉ። እያንዳንዱ መርከብ በመቶዎች የሚቆጠሩ ቶማሃውክ ሚሳኤሎችን የደቀነ ሲሆን በላያቸው ላይ ያሰፈሩት F-35 ተዋጊ ጄቶች በማንኛውም ሰከንድ ቴህራን ላይ የእሳት ራትን ለማዝነብ ተዘጋጅተዋል። የአሜሪካ ማዕከላዊ እዝ ሴንትኮም ይፋ ባደረገው መረጃ መሰረት ወታደራዊ እርምጃ በ3 ደረጃዎች ሊከፈል ይችላል ተብሏል። የመጀመሪያው የአየር ላይ የበላይነትን መያዝ ሲሆን ይህም የኢራንን የራዳር መከላከያዎችና የኮሙኒኬሽን መዋቅሮችን በአንድ ጀንበር ማውደም ነው። ሁለተኛውና ከባዱ ደግሞ በበረሃ ስር የተደበቁ የኒኩሌር ማበልጸጊያ ጣቢያዎችን ማጥፋት ነው። ለዚህ ደግሞ አሜሪካ ባንከር ባስተር የተባሉ ግዙፍ ተራራ ቀላጭ ቦምቦችን ወደ ቀጠናው ማስጠጋቷ ተሰምቷል። በመካከለኛው ምስራቅ የተሰማራው የአሜሪካ ጦር ኃይል ማዕከላዊ እዝ አስፈላጊ ሊሆን ለሚችል ስምሪት ሙሉ በሙሉ ዝግጁ መሆኑን ገልጾ የጦር አውሮፕላኖች ምስሎችን አክሎ መረጃዎችን አሰራጭቷል። ሴትኮም በሚል የሚታወቀው የአሜሪካ ጦር ኃይል ማዕከላዊ እዝ አዛዥ አፓቼ ተዋጊ የጦር ሄሊኮፕተሮች በመካከለኛው ምስራቅ ውስጥ ዝግጅት ሲያደርጉ ከሚል ጽሑፍ ጋር ፎቶግራፎችን በማህበራዊ ሚዲያ ላይ አጋርተዋል። በምስሎቹ ላይ የአሜሪካ ወታደራዊ ሄሊኮፕተሮች አብራሪዎች AH-64 አፓቼ ተዋጊ ሄሊኮፕተሮች ለውጊያ እያዘጋጁ ከሚል መግለጫ ጋር ነው ያጋሩት። ሴንትኮም በኤክስ ገጹ ላይ በፋርስ ቋንቋ ለኢራናውያን ባሰፈረው ጽሑፍ አፓቼ ሄሊኮፕተሮቹ በቅርቡ ሶሪያ ውስጥ በሽብርተኝነት ኢላማ ላይና በተለያዩ ተልእኮዎች ውስጥ አገልግሎት ላይ ውለዋልም ሲሉ ስለ ሄሊኮፕተሮቹ አብራርተዋል። የአሜሪካ ጦር ሰራዊት ስለ ሄሊኮፕተሮቹ ለእግረኛ ኃይሎች በቅርበት የአየር ላይ ድጋፍ የሚሰጥና የረጅም ርቀት ሚሳኤሎችን በመጠቀም ከፍተኛ ጥቃት የመፈጸም አቅም አለው በማለት አብራርቷል። ይህ በመካከለኛው ምስራቅ ያለው የአሜሪካ ኃይል ዝግጁ መሆኑ የተገለጸበት መልእክት የተላለፈው ከኢራን የተፈጠረውን ውጥረት ለማርገብ ሁለተኛ ዙር ድርድር ይካሄዳል ተብሎ በሚጠበቅበት ወቅት ላይ ነው። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር ውጤት ካላስገኘ ሰራዊቶቻቸው እርምጃ እንዲወስዱ በተደጋጋሚ ሲናገሩ ከመቆየታቸው በላይ ተጨማሪ የጦር መርከቦችን ወደ ኢራን አካባቢ ማሰማራት መጀመራቸውን አረጋግጠዋል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወሰደው እርምጃ በወታደራዊ እርምጃ ብቻ እንዲጠናቀቅ ፍላጎት እንደሌላቸው ገልጸዋል። በኢራን ያለው እስላማዊ መንግስት ዋና መሪ የሆኑት አያቶላህ አሊ ካሂሚኒ እንዲወገዱ ግልጽ መረጃን አውጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የሚኖረው የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው ሲሉ ባሰራጩት መረጃ ገልጸዋል። ለ47 ዓመታት አገሪቱን ሲያንከባልል የቆየው አገዛዝ ሊወገድ ተቃርበዋል ያሉት ፕሬዝዳንት ትራምፕ ኢራንን ማን እንዲያስተዳድራት እንደሚፈልጉ ለመግለጽ ፈቃደኛ ባይሆኑም ስልጣንን ሊረከቡ የሚችሉ ሰዎች አሉ ሲሉ ተናግረዋል። የኢራንን የበላይ መሪ አያቶላህ አሊ ካሂሚኒ ለትራምፕ የቅርብ ጊዜ አስተያየቶች እስካሁን ድረስ ምላሽን አልሰጡም። ይህ በእንዲህ እንዳለ አሜሪካ ኢራን የኒኩሌር ስምምነት እንድታደርግ ጫና ለማሳደር ሁለተኛው የጦር አውሮፕላን ተሸካሚ መርከብን ወደ መካከለኛው ምስራቅ ልካለች። በዓለም ላይ ትልቁና አዲሱ የአሜሪካ የአውሮፕላን ተሸካሚ የጦር መርከብ የሆነው ዩኤስ ጀነራልና ፎርድ በቅርቡ ከካሪቢያን ወደ መካከለኛው ምስራቅ መንቀሳቀስ መጀመሩ ተረጋግጧል። ትራምፕ በትሩዝ ሶሻል ማህበራዊ ድህረ ገጻቸው ላይ በመካከለኛው ምስራቅ የሚገኘውን ሁለተኛውን የአሜሪካ የጦር መርከብን ለመቀላቀል የአውሮፕላን ተሸካሚ መርከቡ ሲንቀሳቀስ የሚያሳየውን ምስል አጋርተዋል። ትራምፕ አያቶላህ እንዲወገዱ ትዕዛዝ መስጠታቸው ጦርነቱን ወደ መጨረሻው ምዕራፍ ወስዶታል። ይህ እርምጃ አሜሪካ የኢራንን ሕዝብ በማነሳሳት የሳይበር ጦርነት በመክፈት መንግስቱን ከውስጥ ለመናድ ያቀደችው የኦፕሬሽን አካል ነው። የአሜሪካ የሳይበር ጦር ኃይል የኢራንን የባንክ የኤሌክትሪክና የውሃ መዋቅሮችን በማንኛውም ሰከንድ ኦፍ ለማድረግም ተዘጋጅቷል ነው የተባለው። የድርድር ተስፋው አብቅቷል ሲባል ዲፕሎማቶች ቦርሳቸውን ጠቅልለው ወጥተዋል። ጀነራሎቹ ደግሞ የጦርነት ካርታዎችን ዘርግተዋል ማለት ነው። አሜሪካ ከዚህ ቀደም ኢራንን በዚህ ደረጃ ከበባ ውስጥ አስገብታ የማታውቅ ሲሆን ኢራን ደግሞ በዚህ ደረጃ ለጦርነት ቆርጣ ተነስታ አታውቅም። በሌላ በኩል ቴህራን ውስጥ ያለው ድባብ የሞትና የሽረት ጉዳይ ሆኗል። የኢራን አብዮታዊ ጥበቃ ጀነራሎች በሰጡት መግለጫ አሜሪካ ጦርነቱን ከጀመረች
ዓለም ነዳጅ የምታገኝበትን የሆርሙዝን ሰርጥ ቀይ ባህር እናደርጋለን ሲሉ ዝተዋል። ኢራን በሺዎች የሚቆጠሩ ካማኬዝ ድሮኖችና የባሊስቲክ ሚሳኤሎቿን ከመሬት በታች ካሉ ምስጢራዊ ዋሻዎች ማውጥታለች። ጀነራሎቹ እንደሚናገሩት ከሆነ ኢራን በአሜሪካ ላይ የምትሰነዝረው ጥቃት በቴህራን ብቻ የሚወሰን አይደለም። በሊባኖስ ያለው ሂዝቦላህ፣ በየመን ያሉት ሁቲዎችና በኢራቅ የሚገኙ ታጣቂ ኃይሎች በአንድ ጊዜ በእስራኤልና በመካከለኛው ምስራቅ ባሉ የአሜሪካ የጦር ሰፈሮች ላይ የእሳት ናዳ እንደሚያወርዱ ቀይ መብራትንም ለኩሰዋል። ይህ ማለት ጦርነቱ ከተጀመረ በደቂቃዎች ውስጥ መላው መካከለኛው ምስራቅ ወደ አመድነት ሊቀየር ይችላል የሚለው ስጋት በከፍተኛ ሁኔታ ጨምሯል። ይህ ጦርነት ከተጀመረ የዓለም ኢኮኖሚ ይፈርሳል፣ የነዳጅ ዋጋ ሰማይ ይነካል፣ የቀጠናው ካርታም ለዘላለም ሊቀየር ይችላል። ፕሬዝዳንት ዶናልድ ትራምፕ የሰጡት ትዕዛዝ ወደ ማይቀለበስ እልቂት ይመራ ይሆን ወይስ ይህ የኃይል ማሳያ ኢራንን ለድርድር የሚያንበረክክ የመጨረሻ ካርድ ነው? እንግዲህ ዓለም በአሁኑ ሰዓት ያለችበት አስፈሪ ሁኔታ ይህንን ይመስላል። የዲፕሎማሲው ጠረጴዛ ተሰብሯል። የቃላት ጦርነቱም አልፎ ወደ ወታደራዊ እርምጃ ተሸጋግሯል። የፕሬዝዳንት ትራምፕ እርምጃ ይወሰድ የሚለው ትዕዛዝና በፋርስ ባህረ ሰላጤ ላይ እያገሳ ያለው የአሜሪካ የጦር መርከቦች የመካከለኛው ምስራቅን ቀጣይ ዕጣ ፈንታን ይወስናል። ኢራን እጅ ትሰጣለች ወይስ ቀጠናውን ወደ ማይጠፋው የእሳት እቶን ትለውጣለች? የአያቶላ መንግስት መውደቂያ የዓለም ሰላም ያመጣል ወይስ ሶስተኛውን የዓለም ጦርነት መግቢያ በር ሊሆን ይችላል? እነዚህ ጥያቄዎች ምላሽ የሚያገኙት በንግግር ሳይሆን በሚሳኤሎች ጩኸት ሊሆን እንደሚችል ምልክቶች እየታዩ ይገኛል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ ለዓለም ሰላም መፍትሄ ይሆናል ወይስ ፕሬዝዳንት ትራምፕ ዓለምን ወደ ማትወጣበት ቀውስ ውስጥ እየከተቱ ያለ ይመስላል? የኢራን ጀነራሎች ዝግጅትስ የአሜሪካን ግዙፍ ጦር ሊቋቋም ይችላል ብላችሁ ታስባላችሁ? ሐሳብ አስተያየቶቻችሁን በኮሜንት መስጫ ላይ አስፍሩልን። ይህንና መሰል ሰበር የዓለም አቀፍ ጥልቅ ትንታኔዎችን በየቀኑ ለማግኘት ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን እንዳትዘናጉ። ትንታኔው መረጃ ሰጪ ሆኖ ካገኛችሁ ላይክ በማድረግ ለሌሎች አጋሩ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ መረጃ እስከምንገናኝ ድረስ በያላችሁበት መልካሙን ሁሉ ተመኘን።